አሜሪካ ኢራንን አዘናግታ ጉድ ሰራቻት። ኢራን ለጥቂት በተዘናጋችበት ማዕት ዘነበባት። ዓለም ተናወጠች። ሚድል ኢስት ዳግም ሲኦልን መሰለች። ጦርነቱ ዳግም ተቀስቅሷል። ሚሳኤሎች እየተወነጨፉ ነው። ድሮኖች ኢላማቸውን እየመቱ ነው። ሆደ ሰፊ ሆኛለሁ ታግሻለሁ ያሉት አመፀኛው መሪ ዶናልድ ትራምፕ በመጨረሻም ኢራንን መደብደብ ጀምረዋል። ለጥቂት ሳምንታት ፋታ አግኝተው የሰነበቱት ሚሳኤሎች መወንጨፍ ጀምረዋል። ድሮኖች ያለ እረፍት ሌሊቱን ሲወነጨፉ ነው ያደሩት። በየካቲት ወር በጀመረው ጦርነት ክፉኛ የተጠቃቸው የተባበሩት አረብ ኤምሬቶች ከአሁኑ የአየር መከላከያ ስርዓቶቿን በተጠንቀቅ አድርጋለች። የሌሊቱ ጥቃት እጅጉን የከፋ ነበር። ከፍተኛ ፍንዳታ በቴሄራን ሰማይ ስር ተሰምቷል። ቴሄራንና ሁለት የወደብ ከተሞቿ በፍንዳታ ተናውጠዋል፣ ተንጠዋል። የኢራን ወደቦች፣ የሚሳኤል ማስወንጨፋዎች፣ መርከቦችና የድሮን ማዕከሎች ሌሊቱን በአሜሪካ ማዕከላዊ ጦር ድብደባ ተፈጽሞባቸዋል። የተገደሉ የኢራን ወታደሮችም አሉ። ትራምፕ አዘናግተው ኢራንን ጉድ በሰሩባት ሌሊት ዓለም ትኩረቱን ሁሉ መካከለኛው ምስራቅ ላይ አድርጎ ነበር። ቴሄራን በእርግጥም ለጥቂት በተዘናጋችበት ማዕት ነው የወረደባት። ትራምፕ ይህ ድብደባ እንዲፈጸም ያዘዙት ኢራን በፍጹም በማመርተው የኒኩሌር ዩራኒየም ዙሪያ አልደራደርም ማለቷን ተከትሎ ነው። የሌሊቱን የአሜሪካ መጠነ ሰፊ የአየር ጥቃትና ድብደባ ተከትሎ ኢራን አፋጣኝ የአጸፋ ምላሽን ሰጥታለች። ሁለት ድሮኖችንና አንድ የጦር ጀትን መታመጣሏንም ይፋ አድርጋለች። የኢራን አብዮታዊ ዘብ ባወጣው መግለጫ የአሜሪካ አየር ኃይል ሰፈርን በሚሳኤል ዶጋመድ አድርጌዋለሁ ከጥቅም ውጭም ሆኗል ብሏል። ውድ የአንድ አፍታ ሚዲያ ቤተሰቦች፣ በመካከለኛው ምስራቅ በኢራንና አሜሪካ መካከል ዳግም ጦርነቱ ተቀስቅሷል። ሚሳኤሎች እየተተኮሱ ነው። የድሮን ድብደባዎችም እየተፈጸሙ ነው። ይህን ተከትሎ መካከለኛው ምስራቅ ዳግም የጦርነት ቀጠና ይሆናል በሚል ተፈርቷል። እነዚህንና ተያያዥ ጉዳዮችን በዝርዝር እንዳስሳለን። ቪዲዮውን ላይክ አድርጋችሁ በመጀመር አብራችሁን ቆዩ። ወደ ዝርዝሮቹ እናምራ። ከቦሌ በ5 ደቂቃ ርቀት ላይ በምትገኘው በቦሌ ቡልቡላ በፍሎር አንድ ቤት ብቻ የያዙ G+3 ኮምፓውንድ አፓርትመንቶችን ከአልቴራ ሪል ስቴት ባለ 2 መኝታና ባለ 3 መኝታ የቤት አማራጮች ሲሆኑ በፉሊ ፊኒሽድም የሚረከቡ ናቸው። ባለ 2 መኝታ ግራውንድ ላይ 110 ካሬ በ14.4 ሚሊዮን ብር ሙሉ ክፍያና በ4.4 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ደግሞ 130 ካሬ በ16.6 ሚሊዮን ብር ሙሉ ክፍያና በ5 ሚሊዮን ብር ቅድመ ክፍያ ያቀረብላችሁ ሲሆን እነዚህም ቤቶች ወደ ላይ G+3 ፎቅ ብቻ ሲሆኑ ግንባታቸውም 80% የደረሱና በአንድ ዓመትም የሚረከቡ ናቸው። በውስጡም የልጆች መጫወቻ፣ ግሪን ኤሪያ፣ ከርሰ ምድር ውሃና በቂ ፓርኪንግ ያላቸው ሲሆኑ ስለ ታማኝነታችን ደግሞ ከዚህ ቀደም ያስረከብናቸው ቤቶች ምስክሮቻችን ናቸው። የቀሩንም ቤቶች ውሱን ስለሆኑ ፈጥነው ይደውሉልን። እንደተፈራ ሆኗል። በርካታ ሀገራትና ተቋማት ቢያስጠነቅቁም ዶናልድ ትራምፕ ግን ኢራንን ሲኦል አስመሰላታለሁ ሲሉ እንደዛቱት ማድረግ ጀምረዋል። የአሜሪካ ጦር ድብደባ እየፈጸመ ነው። ኢራንም በአንጻሩ የአጸፋ ምቶችን እየመለሰች ትገኛለች። የአሜሪካ ጦር በኢራን ስትራቴጂካዊ የወደብ ከተማ ባንደር አባስ የሚገኙ ወታደራዊ ስፍራን ኢላማ ያደረጉ የአየር ጥቃቶችን ፈጽሟል። የአሜሪካ ኃይሎች በሆርሙዝ ወሽመጥ ዙሪያ ስጋት ደቅነው የነበሩ 4 የኢራን ድሮኖችን መትቼ ጥያለሁ ሲልም አስታውቋል። እንደ ሴንትኮም ገለጻ ባንደር አባስ ውስጥ የሚገኘው ወታደራዊ ስፍራ ጥቃት የተፈጸመበት 5ኛውን ድሮን ለመተኮስ ሲዘጋጅ ነበር። የኢራን መገናኛ ብዙሃን ከከተማው በስተምስራቅ አቅጣጫ የፍንዳታ ድምጾች እንደተሰሙም ዘግበዋል። ጥቃቱ የተፈጸመው በአሜሪካና ኢራን መካከል የተደረሰው ጠንካራ ያልሆነ ተኩስ አቁም ተግባራዊ መሆን ባላቆመበት ጊዜ ነው። በሆርሙዝ ወሽመጥ ለሚደረገው የመርከብ ጉዞ መቆም እንዲሁም የዓለም አቀፍ የነዳጅ ዋጋ መናር ምክንያት የሆነውን ይህንን 3 ወር የሞላው ጦርነት ለማቆም የሚደረጉ ዘለግ ያሉ ድርድሮች እስካሁን መፍትሄ አላስገኙም። ይህን ተከትሎ ነው ታዲያ ዶናልድ ትራምፕ በሰጡት ትዕዛዝ ኢራንን መደብደብ የጀመሩት። አሜሪካ ራሷን ለመከላከል እንደሆነ በመግለጽም ኢራን ውስጥ ባሉ ኢላማዎች ላይ ጥቃት ስትፈጽም ይህ በ3 ቀናት ውስጥ ለሁለተኛ ጊዜ ነው። አሁንም የአየር ጥቃቶች እንደቀጠሉ ናቸው። እንደ አዲስ ጥቃቶች መድረሳቸው የተኩስ አቁም ስምምነቱን አደጋ ላይ ጥሎታል። ሴንትኮም ማዕከላዊ እዝ የተወሰደውን ወታደራዊ እርምጃ የተመጠነ በግልጽ ራስን የመከላከል የሆነ እንዲሁም የተኩስ አቁም ስምምነቱን ለማስቀጠል ያለመ በማለት አነጋጋሪ ምክንያት አስቀምጧል። አሜሪካ ባለፈው ሰኞ ደቡባዊ ኢራን ላይ በፈጸመችው ጥቃት የኢራንን የሚሳኤል ጣቢያዎችና በሆርሙዝ ወሽመጥ ላይ ፈንጂ ለማጥመድ የሞከሩ መርከቦች ኢላማ እንደተደረጉ ይታወቃል። ሴንትኮም እነዚህ ጥቃቶች የተወሰዱት ወታደሮቻችንን ከኢራን ኃይሎች ከሚመጡ ስጋቶች ለመጠበቅ ነው የሚል ምክንያት ነው ያቀረበው። ጥቃቶቹን ጥልቅ የተኩስ አቁም ጥሰት ስትል የምታወግዘው ቴሄራን በበኩላ የተኛውን ጠበኛ ድርጊት ምላሽ
ምላሽ ሳይሰጠው አያልፍም በሚል ዝታለች። የኢራን እስላማዊ አብዮታዊ ዘብ ትናንት እንዳስታወቀው የአሜሪካን ድሮን መቶ መጣሉን እንዲሁም ወደ ኢራን የአየር ክልል የገቡ ተዋጊ ጀትና ድሮኖች ላይ ተኩስ እንደከፈተ ገልጿል። እነዚህ እርምጃዎች የተወሰዱት መቼ እንደነበር ግን አይጠቅስም። ትራምፕ በበኩላቸው ትናንት በተካሄደ የካቢኔ ስብሰባ ላይ ኢራን በንዴት እየተደራደረች ነው ሲሉ ነበር የተደመጡት። ለጥቀውም በመጪው ህዳር የሚካሄደው የአጋማሽ ጊዜ የስልጣን ዘመን ምርጫ የጦርነት ስትራቴጂያቸው ላይ ተጽዕኖ እንደማያሳድር ነው እየገለጹት። ይህንን የአሜሪካ ጥቃት ተከትሎ ታዲያ የኢራን አብዮታዊ ዘብ በአጸፋ እርምጃ የአሜሪካ አየር ኃይል ሰፈርን አደባይቶታል። አሜሪካ ሌሊቱን በኢራን የወደብ ከተማ ባንደር አባስ ውስጥ በሚገኝ የአውሮፕላን ማረፊያ አቅራቢያ ለአየርና ለባህር ኃይሏ ስጋት እንደሆኑ የገለጸቻቸውን ወታደራዊ ማዕከላት መምታቷ ይታወቃል። የኢራን አብዮታዊ ዘብ ጥቃቱ ምንም ጉዳት እንዳላደረሰ ጠቅሶ በምላሹ የአሜሪካ የወረራ ጥቃት መነሻ ነው ባለው የአየር ኃይል ሰፈር ላይ ጥቃት እንደፈጸመ የኢራን ዜና ወኪል ታስኒም ይዞት የወጣው መግለጫ ያሳያል። ይህ ጥቃት የተፈጸመበት ወታደራዊ ማዕከል የት እንደሚገኝ ግን በትክክል አልተገለጸም። የአብዮታዊ ዘቡ ጨምሮም የጠባጫሪነት ጥቃቶች አጸፋ እንደሚሰጣቸው በማመልከት ጥቃቶች የሚቀጥሉ ከሆነ የበለጠ ከባድ ምላሽ ይኖራል ብሏል። ከአብዮታዊ ዘቡ ጋር ቅርብ የሆነው ታስኒም የዜና ወኪል ምንጮቹን ጠቅሶ እንደዘገበው አሜሪካ ሌሊት ላይ የፈጸመችው ጥቃት ምንም ነገር በሌለበት ቦታ ላይ መሆኑና ፍንዳታውም የተሰማው ከዚያ ጋር የተያዘ ስለመሆኑ ያመላክታል። ይህ በእንዲህ ሳለም የኢራን አብዮታዊ ዘብ በሆርሙዝ ወሽመጥ በኩል የራዳር መከታተያውን አጥፍቶ ሊያልፍ የሞከረ የአሜሪካን ነዳጅ ጫኝ መርከብን እንዳስቆመ ነው ታስኒም የዜና ወኪል የዘገበው። ዘገባው እንደሚለው የአብዮታዊ ዘቡ ባህር ኃይል በመርከቡ ላይ ተኩስ ከፍቶ ወደ መጣበት እንዲመለስ መገደዱንም ነው የሚያትተው። በእንዲህ መልኩ ተኩስ አቁሙ ተጥሶ ኢራንም አሜሪካም እየተታኮሱ ይገኛሉ። ይህ ደግሞ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም የከፋ መዘዝና ዳፋ እንደሚያስከትል በርካቶች እያስጠነቀቁ ነው። በእርግጥም ጦርነቱ አልቆመም፣ እንደቀጠለ ነው። ባለፈው የካቲት ወር መጨረሻ ሳምንት ላይ የተጀመረው ትንቅንቅም አሁን ድረስ ያዝ ለቀቅ ሞቅ በረድ እያለ ቀጥሏል። በዚህ ሳምንት ግን አሜሪካ ተከታታይ ጥቃቶችን መፈጸሟ እንዲሁም ኢራንም የአጸፋ ምት ማስከተሏን ተከትሎ ቀጠና ዳግም ሲኦል ሊመስል እየተንደረደረ ይመስላል። በእርግጥም ባለፈው የካቲት ወር መጨረሻ ሳምንት ላይ የኢራን ጦርነት ሲቀሰቀስ ወላፈኑ የተሰማው በመካከለኛው ምስራቅ ብቻ አልነበረም። ግጭቱ የንግድ መርከቦችና ሸቀጦች ፍሰትን ሲያስተጓጉል የነዳጅ ዋጋ ጣራ እንዲነካና የዋጋ ግሽበት እንዲጨምር በማድረግ የዓለምን ገበያ አናክቶታል ሊባል ይችላል። እንዲህ እርግጠኝነት በሚጠፋበት ወቅት የዓለማችን የናጠጡ ሀብታሞች አዋጭ ካልሆኑ ንግዶች ፊታቸውን ማዞር እንዲሁም ሀብታቸውን በዶላር ወደ ማስቀመጥ ይዞራሉ። ይህ ደግሞ በርካታ መገበያ ገንዘቦች ላይ አሉታዊ ተጽዕኖ ያሳድራል። ኢትዮጵያ ለአብነት ትጠቀሳለች። ቀድሞ ይዋዥቁ የነበሩ አንዳንድ ገንዘቦች ዋጋቸው ሲያሽቆለቁል፣ ጥቂቶች ደግሞ በነበሩበት ጸንተው ወይንም ጥንካሬያቸው ጨምሮ እናገኛለን። ብራዚላዊ የምጣኔ ሀብት ባለሙያ አንድሬ ፐርፌቶ የነዳጅ ዋጋ ሁሉንም በሚነካበት ወቅት የምንዛሬ ዋጋ መዋዠቅ የበለጠ ይከሰታል ወይንም ይባባሳል ይላሉ። ስለዚህ ይህ ከሌሎች ኢኮኖሚውን ከሚጎዱ ጉዳዮች ጋር ሲደማመር ለሀገራትና ለዜጎች ምን ማለት ይሆናል የሚለውን መመልከት ይበጃል። በርካታ እንደ ነዳጅ ያሉ የኤነርጂ ፍጆታቸውን ከውጭ የሚያስገቡ አገራት የገንዘብ የመግዛት አቅማቸው በከፍተኛ ሁኔታ ይጎዳል። ህንድ፣ ኢንዶኔዥያ፣ ፊሊፒንስ፣ ታይላንድ እና ግብጽ በከፍተኛ የነዳጅ ዋጋና የውጭ ምንዛሬ እጥረት የተጎዱ አገራት ናቸው። ባለሀብቶች ገንዘባቸውን ወደ ዶላር በሚቀይሩበት ወቅት የአገራቱ ገንዘብ የመግዛት አቅም እየወደቀ ዕዳ በዶላር የሚከፈልበት መጠን እየጨመረ ይመጣል። የሆርሙዝ ወሽመጥ በመዘጋቱ በዶላር ግብይት የሚፈጸምባቸው ነዳጅና ሌሎች ቁሳቁሶች ዋጋቸው ይጨምራል። የአገራቱ ገንዘብ የመግዛት አቅም ሲዳከምም ከውጭ የሚገቡ እቃዎች ዋጋ እየጨመረ ከኤነርጂ እስከ ፕላስቲክ እንዲሁም ማዳበሪያ ድረስ ጭማሪ እያሳዩ ነው። ይህም በምግብና በሌሎች የፍጆታ እቃዎች ላይ ተጽዕኖ እጅጉን የከፋ ነው። በህንድ ከኢራን ጦርነት ጀምሮ የአገሪቱ ገንዘብ ሩፒ የመግዛት አቅም ከዶላር አንጻር ሲወዳደር በ5 በመቶ ዋዥቋል፣ ቀንሷል። የህንድ መገበያያ ገንዘብ ከጦርነቱ በፊትም ቢሆን ደካማ የነበረ ሲሆን ግጭቱ ደግሞ የበለጠ ነው ያባባሰው። የተወሰኑ ማዕከላዊ ባንኮች የወለድ ምጣኔያቸውን ከፍ በማድረግ ምላሽ የሰጡ ሲሆን የመጠባበቂያ ሰነዳቸውን በዶላር ሸጠው ጉድለታቸውን ለማካካስም የሞከሩ አሉ። የኢንዶኔዥያ ባንክ በተደጋጋሚ ዶላር በመሸጥ የራሱን ገንዘብ በመግዛት ፍላጎቶችን ለመጨመር ሞክሯል። የወለድ ምጣኔ ሲጨምር ሰዎች ላስቀመጡት ገንዘብ ከፍ ያለ ገንዘብን ያገኛሉ። ነገር ግን የመኖሪያ ቤት ግዢ ብድር እና ሌሎች ብድሮች ላይም ከፍተኛ የክፍያ መጠን ያስከትላል። ካለፈው የካቲት ወር ጀምሮ የተቀሰቀሰው የኢራን አሜሪካ ጦርነት በዓለም ኢኮኖሚ ላይ ያስከተለውን ዳፋ በዝርዝር መመልከታችንን እንቀጥል። አንዳንድ ገንዘቦች በወለድ
በሁለት አቅጣጫ መዋዠቅን አሳይተዋል ይለናል የሮይተርስ ሰፊ ትንታኔ። እንደ ደቡብ አፍሪካ፣ ኮሎምቢያ፣ ቺሊና ሜክሲኮ ያሉ ሀገራት በዚህ ምድብ ውስጥ እንደሚወድቁም ይቀጥላል። እነዚህ ገንዘቦች ብዙውን ጊዜ ለዓለም አቀፍ ገበያ ጠንካራ ምላሽን የሚሰጡ ናቸው። ባለሀብቶቻቸው ወደ ዶላር ሄደው ሲሸሸጉ ይዳከማሉ። ነገር ግን የሸቀጦች ዋጋ ሲጨመር ወይንም ለአደጋ ምላሽ ለመስጠት ፍላጎት ሲኖር በፍጥነት አቅማቸው ሊሻሻል ይችላል። ብራዚልና ማሌዥያን ጨምሮ አንዳንድ የኤነርጂ ላኪዎች በከፊል ከነዳጅ ዋጋ መጨመር ተጠቃሚ ሆነዋል ይላል ዘገባው። ይህም ከኤክስፖርት የሚገኝ ገቢን ከፊል ሲያደርግ የባለ ሀብቶችን ፍላጎት ደግሞ አግዟል። ባንኮች ጎልድማን ሳክስ እና ባንክ ኦፍ አሜሪካን ጨምሮ በሚያዝያ ወር ለደንበኞች በቀረቡ ሪፖርቶች ላይ የብራዚል የመንግስት ቦንዶችና የኩባንያ አክሲዮኖች ከፍተኛ ፍላጎት እንዳላቸው አሳይተዋል። ይሁን እንጂ በዓለም አቀፍ የፋይናንስ ተቋም የላቲን አሜሪካ ምርምር ኃላፊ ማርቲን ካስቴላኖ እንደሚሉት ከፍተኛ የኤነርጂ ዋጋ በብራዚል ዋጋ ግሽፈትን ሲያባብስ የወለድ መጠን ቅነሳን ሊያዘገይና የካፒታል ፍሰትን ሊጎዳ ይችላል ይላሉ። ብራዚል እንደ ቤንዚልና ናፍጥ ያሉ ምርቶችን ከውጭ ስለምታስገባ የነዳጅ ዋጋ በአገር ውስጥ እንዲጨምር አድርጓል። የብራዚል የኢንቨስትመንት አስተዳደር ኩባንያ ኤክስፒ ኢኮኖሚስት ሉዊዛ ፔኔዝ በቅርቡ በወጡት ሪፖርት ላይ በተጨማሪም በጥቅምት ወር ከሚካሄደው የፕሬዝዳንታዊ ምርጫ በፊት የፖለቲካ አለመረጋጋት የምንዛሬ ተመን ላይ ያለውን ዋጋ ይጨምራል ሲሉ ይጽፋሉ። የተለያዩ ሀገራት ገንዘቦች በተለያየ ምክንያቶች ነው የበለጠ ጠንካራ ሆነው የሚቆዩት። የቻይና ምንዛሬ በከፊል በካፒታል ቁጥጥርና በከፍተኛ መዋዠቅን በሚገድቡ የፖሊሲ ጣልቃ ገብነቶች ድጋፍ ስለተደረገለት በአንጻራዊ ሁኔታ የተረጋጋ ሆኖ ቀጥሏል። እነዚህም ወደ አገር ውስጥና ወደ ውጭ በሚዘዋወር ገንዘብ ላይ የተጣሉ ገደቦችንና የአገሪቱ ገንዘብ የምንዛሬ ተመንን በቅርበት ለማስተዳደር ማዕከላዊ ባንክ ቀጥታ ጣልቃ መግባቱን ያካትታሉ። የኢራን ጦርነት ከተቀሰቀሰበት ጊዜ ጀምሮ ከዶላር ጋር ባለው የምንዛሬ ተመን ጥንካሬን ካሳዩ ገንዘቦች መካከል የሩሲያ ገንዘብ ሩብል አንዱ ነው። ይህም ከፍተኛ የነዳጅ ምርቶችን በመላክ የሚገኝ ገቢና በጥብቅ የካፒታል ቁጥጥር የተነሳ የተገኘ ሲሆን ላኪዎች ከወጪ ንግድ ያገኙትን ገቢ ወደ ሩብል እንዲቀይሩና የገንዘብ ፍሰትን ከአገሪቱ እንዲገድቡ የሚጠይቁ እርምጃዎችን እያካተተ ነው። ባለሀብቶች ደህንነትን ሲፈልጉ ገንዘባቸውን የሚያስቀምጡባቸው የውጭ ምንዛሬዎች በቀውሱ መጀመሪያ ላይ ተጠናክረዋል ይላል የቢቢሲ ዘገባ። የአሜሪካ ዶላርና የስዊዝ ፍራንክ ሁለቱም ከጦርነቱ በኋላ ጭማሪ አሳይተው የነበረ ሲሆን በኋላም ወደ ነበሩበት በመመለስ ተረጋግቷል። እንደ ኖርዌይ ክሎነር ያሉ ከነዳጅ ዘይት ጋር የተገናኙ ገንዘቦች ከድፍድፍ ነዳጅ ዋጋ መጨመር ጋር በተያዘ ከፍተኛ ጭማሬን አስከትሏል። አሁን ጥያቄው ቀጥሎ ምን ይሆናል የሚል ነው። ምክንያቱም ጦርነቱ በዚሁ ቀጥሏልና። የኢኮኖሚ ባለሙያዎች እንደሚሉት በኢራን ላይ የተሰነዘረው የመጀመሪያው የአየር ጥቃት ባለሀብቶች ገንዘባቸውን ወደ ጠንካራ የውጭ ምንዛሬዎች እንዲቀይሩ በማድረግ ዶላርን አጠናክሯል። ነገር ግን የአሜሪካ ምንዛሬ ከዚያን ጊዜ ጀምሮ ተዳክሟል። ይህም በማደግ ላይ ያሉ ገበያዎችን ሊያግዝ ይችላል። ገንዘብ መበደር ይቀላል፣ እንዲሁም የፋይናንስ ጫናዎችን ይቀንሳል። በማደግ ላይ ያሉ አገራት ምጣኔ ሀብታቸውን ለመደገፍ የወለድ ምጣኔያቸውን ይቀንሳሉ። ባለሀብቶች መዋለ ንዋያቸውን ለማፍሰስ አይፈሩም። በማደግ ላይ ያሉ ኢኮኖሚዎች ምቹ ሁኔታ ይኖራቸዋል ሲሉ የዩናይትድ ኪንግደም ዓለም አቀፍ የኢንቨስትመንት ድርጅት የኢኮኖሚ ባለሙያዎች በቅርቡ ባወጡት ሪፖርት ላይ ይፋ አድርገዋል። የበርካታ ታዳጊ ሀገራት ዕዳ በአሜሪካ ዳላር በመሆኑ እንዲሁም ዋና ዋና ሸቀጦችን በዶላር ዋጋ ስለሚሸጡ የዶላር ሚና ማዕከላዊ ሆኖ ቀጥሏል። ይሁን እንጂ የዓለም አቀፉ የገንዘብ ድርጅት IMF በሚያዝያ ወር በኢራን ጦርነት ምክንያት የሚፈጠሩ መስተጓጉሎችን ዓለም አቀፉን ኢኮኖሚ ወደ መጥፎ ሁኔታ እየገፋ መሆኑን አስጠንቅቋል። ይህም የደካማ እድገትና የከፍተኛ የዋጋ ግሽበት ጥምረትን የሚያካትት ነው።